አንቺ ልክስክስ ጭራሽ ከሁለቱም ወንድሞቼ ጋር ስትጋደሚ ነበር። እገልሻለሁ። አቤት ጋሼ። ኧረ ካሌብ ነኝ። ማን ነው ደግሞ ጋሼ? ማለቴ ካሌብ። ይኸውልሽ ምስክር ለተወሰነ ጊዜ እዚህ መተኛት አለበት። አሁን ነው ሐኪሞቹ የነገሩኝ። እውነት? አዎ። ስለዚህ ሲስተር ከክፍለ ሀገር እየመጣች ስለሆነ አንቺ ትቀበያታለሽ። እኔ እዚህ ማደር አለብኝ። ምን? ሚስጥረ? አዎ ሚስጥረ ናት። ምን ነው? ለምን? ማለቴ እሺ። ችግር አለ? ኧረ ምንም የለም ካሌብ። ምስክራው ደህና ነው? አሁን ደህና ነው፣ ነቅቷል። እሺ ምን ይዤ ልምጣ? ጋቢና ቻርጀር ሰፈር አካባቢ እመጣልሻለሁ፣ ታቀብኛለሽ። እሺ። መጀመሪያ እሱን አቀብኝና ከዛ አውቶቡስ ተራ ሄደሽ ትቀበያታለሽ። እሺ እሺ። ሚስጥረ ስለመጣሽ ግን ደስ ብሎኛል። ምን ደስ ይልሻል? ለሰርግ እኮ አይደለም የመጣሁት፣ ወንድሜ ላስታመም ነው። እሱስ ልክ ነሽ። ስላየሁሽ ግን ደስ ብሎኛል። ግርድና የተስማማሽ ይመስላል። ደልበሻል። ምን ነው ስትበይ ነው እንዲህ የምትዩ? አረ አይደለም። ለነገሩ እንዴት አይመችሽ? ወንድሜ ላቡን አንጠፍጥፎ ይሰራል፣ አንቺ ተዘብዝፈሽ ታውድሚያለሽ። አረ እንደዛ አይባልም። ምንድን ነው የማይባለው? እውነታው ነው። ምን ነው አላውቅሽም እንዴ? ክፍለ ሀገር እያለሽ እናቴ ነች እኮ እዚህ መተሽ ስራ እንድትሰሪ መንገዱን ያመቻቸችልሽ። ምን ነው ረሳሽ እንዴ? አዎ እሱማ እትዬ ባለውለታዬ ናቸው። ፈጣሪ ውለታቸውን ይክፈላቸው። ለማንኛውም እኔ ከዚህ ተመልሼ እስኪ ድረስ ቦታሽን ጠንቀሽ ወቂሽ። አልገባኝም። እኔ ጓደኛሽ አይደለሁም። ለወሬሽም ለቀረቤታሽም ገደብ አብጅለት። እሺ አስተካክላለሁ። ለመሆኑ ቤተሰቦችሽ ጋር ትደውያለሽ? አልፎ አልፎ ደውልላቸዋለሁ። ደውይላቸው። ከቻልሽም ትንሽ ሳንቲም ወርወር ብታደርጊላቸው መልካም ነው። ይርባቸዋል። ብዙ ጊዜ የምረዳቸው እኔ ነኝ። ያው እኔ የተቸገረ መርዳት ያስደስተኛል ታውቂያለሽ። የሚለብሱትም የላቸውም፣ ቡቱቱ ነው የሚለብሱት። አንቺም ተምረሽ ሰርተሽ ትደርሽላቸዋለሽ ሲባል እንዲህ ከንቱ ገረድ ሆነሽ ቀረሽ። እየሞከርኩ እኮ ነው። ሊዲያ እኛ ሙከራ አናውቅም እንዴ? ሙከራ እኮ ደህና ነገር ይዞ ነው። ግርድና ሰርቶ ያለፈለት ሰው አናውቅም። ለማንኛውም ደርሰናል። በቃ እንጂ ያው እንደ ቤትሽ እሺ። አንቺ ስለሽ ነው እንደ ቤት የማየው። ከኋላ መጣ አይና ወጣሉ። እንደዛ ማለት እኮ አይደለም። እባክሽ አታርክኝ። ይልቅ ሰኒ የታለች?
ሰኒ የለች። የሚበላ ነገር ላዘጋጅልሽ። ምንድን ነው የምትፈልጊው? የጠየኩሽን መልሽልኝ እንጂ የወንድሜ ሚስት ሰናይት የታለች? ካሌብ አልነገረሽ እንዴ? ምኑን ነው የሚነግረኝ? አይ ታሪኩ ብዙ ነው። ራሱ ቢነግርሽ አይሻልም? ምን ማለት ነው? ካሌብና ሰናይት ተለያይተዋል። ምን ማለት ነው ተለያይተዋል? ያው ተጣልተዋል። እኔ ይሄን አላምንም። ቆይ በምን ምክንያት? እኔ እንጃ፣ በአንዳንድ ጉዳይ አልተግባቡም ነበር። በአንቺ ምክንያት ነው አይደል? አረ የሴጣን ጆሮ ይደፈን። ዝም በይ። እኔ ድሮም ጠርጥሬ ነበር። አንቺ ከመጣሽ በኋላ ወንድሜ ሽባ ሆነ። አንቺ ከመጣሽ በኋላ የወንድሜ ትዳር ፈረሰ። አንቺ ከመጣሽ በኋላ ነው ካሌብ ትውስታውን ያጣው። አንቺ ከመጣሽ በኋላ ይሄ ቤተሰብ ተበጠበጠ። እኔ ከመጣው በኋላ ሊሆን ይችላል ይሄ ነገር የተፈጠረው፣ ግን ደግሞ በእኔ ምክንያት አይደለም፣ እመኚ። እኔ ግን ውስጤ እርግጠኛ ነው የወንድሜ ትዳር የተበተነው በአንቺ ምክንያት ነው። ደግሞ መኝ እደርስበታለሁ። ያኔ አንቺን አያደርገኝ። እሺ ሚስጥር፣ አንቺ እኮ ከልጅነታችን ጀምሮ ስለማትወጂኝ ነው እንጂ እውነታውን ውስጥሽ ያውቀዋል። እኔ ምንም አላጠፋውም። አሁን ጥፊ ከፊቴ ሂጂ፣ ጥፊ። ዞር በይ ወደዛ። ማነሽ? አንቺን እኮ ነው። አቤት ሚስጥር። ነይ እስኪ እግሬን እሺ። በእግር ስታጓትኝ እንጂ እግሬን ታምያለሁ። እሺ አንዴ የጣልኩትን አውጥቼ ልምጣ። እረፍ። አንቺ ጭራሽን እያዘዝኩሽ ጥለሽኝ ልትሄጂ ነው? አረ እንደዛ አይደለም። እንዳታስረጂ። አንቺም ሰው ሆነሽ እኔ ልታስረጂ? በእኔ አሁን እሺ ወፍ ዘራሽ። እንዴት አመሻችሁ? እንዴት ነሽ እቴ? አለሁልህ። ምስክር እንዴት ነው? ምስክር ደህና ነው። ጓደኛዬ እስኪ ዛሬ እንኳን እረፍ ብሎ እኔ እሱ ጋር አለሁ ብሎኝ ይኸው በግድ አስመጣኝ። ሚኪያ መሳሙ ቢቀር እንኳን ሰላምታው ቀረ። ጭራሽ መሳሳምም አለው። እህቴ ደግሞ ቀልድሽ አይጠገብም። ሚስቴን ያልሳምኩ ማንን ልስም ነው? ሚስቴ? አዎ ሚስቴን። እንትን ምግብ በቃ ላዘጋጅና ላቅርብ። እሺ እኔ ቆንጆ። ማንን ነው ሚስቴ ያልከው? አንቺ ደግሞ ቀልድሽ አይጠገብም። እየቀለድኩ አይደለም ካሌብ። ትውስታን ካጣ በኋላ ብዙ ነገሮች ተበላሽተዋል። አይ የኔ ውደት፣ በቃ ዘንድሮም እንደ ህፃን ነው የምታስቢኝ አይደል? ቢሆንም ወንድሜ ስላንተ ማሰቤን አላቆም። ደግሞ የዋህ ስለሆንክ ብዙ ሰው ያታልልሃል። እሱ ላይ ልክ ነሽ። ግን ሀገር ቤት ደህና ናቸው? ደህና ናቸው። እነሱ ምን ይሆናሉ? የምስክር ነገር ይዞኝ እንጂ ሄጄ ባያቸው ደስ ይለኝ ነበረ። ታያቸዋለህ ወይ ደግሞ አብረን እንመለሳለን። እሱ ያስገዳል። አይ ወንድሜ። እማ ዛሬ ደግሞ ጨዋ ሆነሻል። ምንድን ነው? ሁሌስ ቢሆን ጨዋ አይደለ እንዴ? እንግዲህ እኔ ስለመጣው ቅር ብሏት ይሆናል። እንዴ ለምን ቅር ይላታል? ኧረ ቅር አላለኝም። ምን ይታወቃል? እዚህ ቤት ውስጥ በነፃነት የምታደርገው ነገር እንዳታደርግ አድርጋት ይሆናል። አይ ለምን እንደዛ ታስቢያለሽ? ይልቅ እሷን ተዋትና ሰናይትን አላየኋትም። በሰላም ነው? ሰናይት? ማናት ሰናይት? ምርፍ ሰናይት ብቻ ሚስትህ
ማለት እየቀለድሽ ነው? እኔ እኮ የምርሽም መስሎኝ ነው። ለማንኛውም እንቅልፌ መጥቷል። ስለዚህ ገብቼ ልተኛ። እሺ? እኔ የምሬን ነው፣ እየቀለድኩ አይደለም። ይጃማል እንዴ? ወንድም አለ ካሌብ ታዲያ ምን ሆነሻል? ታናሽ? ኧረ ደህና ነኝ። በስመ አብ! አንቺ እዚህ ምን ታደርጊያለሽ? እኔና አንቺ የጉድ ቀን ቶሎ አይመሽ። አራት ጩሂባት እህቴ። እንዴ ታዲያ የት ትተኛ? ምን ማለት ነው ካሌብ? ገረድህን አልጋ ላይ ነው የምታስተኛው ወይስ ሌላ ግንኙነት አላችሁ? ምንድን ነው የምታወሪው? ሚስተር ስለምን ገረድ ነው የምታወሪው? ካሌብ ምን እየሆንክ ነው? ቆይ በይኔ ወረጅ። አፍጥኛ። ትሰሚያለሽ? የወንድሜ አልጋ የማንም ገለሞታም እንደባለ አይደለም። እሺ በይኔ ወረጅ። ሚስተር ስነ ስርዓት ይኖርሽ። ስለምትናገሪው ነገር ተጠንቀቂ። ሚስቴን በዚህ ደረጃ መናገር ማለት እኔን አለማክበር ማለት ነው። ምን? ሚስቴን? አዎ ሚስቴን። ማናት ሚስትህ? እኮ ይቺ ወፍ ዘራሽ ገረድ ናት ሚስትህ። ስርዓት ይኖርሽ አልኩሽ እኮ። እንዴ ምን ሆነሻል? ቆይ አንተ ራስህ ምን እያደረግክ ነው? ምን እየሆንክ ነው? ቆይ ሰናይትስ? ሰናይት ማናት? ሰውየው ጤና የለውም እንዴ? ቆይ ሰናይት ሚስትህን ፈታ ነው ከሰራተኛ ጋር የምትጋደመው? ስለምን እንደምታወሪ አልገባኝም። የኔ ሚስት ሚኪያ ናት። እርፍ! የጉድ ቀን ገንፎ እያደር ይፋጃል አሉ እኮ። ይቺ ባሪያ ናት አንተ ሚስት። ዛሬ ግን ልክ አይደለሽም መሰለኝ። እህት አለም እባክሽ በቃ አሁን ደክሞኛል። እኔም ልተኛ። ሂጂና አንቺም ተኝ በቃ። ውጭ እያልከኝ ነው? አልደከመሽም? ከመንገድ እኮ ነው የመጣሽው። ጥሩ እሺ፣ እወጣለሁ። ግን እሷንም ማስወጣት እዚህ አይደለም ቦታዋ። እህቴ እባክሽ። አትሰማኝም እንዴ? አስወጣት እያልኩ እኮ ነው። ንጭ ሂጂና መሬትሽ ላይ ተንከባለይ። እሺ አንቺን ብሎ ባል አልጋ ነይ ውጪ እኮ ነው የምልሽ። ምን እየሆንሽ ነው? ወይ ካሌብ አንተ እኔን ተናገርከኝ? እንደዛ እኮ አይደለም ሚስትር። ይኸውልሽ ለእሷ ብለህ አመሰግናለሁ። ይቅርታ ሚኪ፣ በጣም ይቅርታ። ኢየሱስ እሺ አሁን የፈለኳችሁ ስለ አንድ ጉዳይ ላወራችሁ ነው። ስለምን? እዚህ ቤት እየተፈጠረ ስላለው ነገር የሚያስረዳኝ ሰው አለ? ምንድን ነው ማወቅ የፈለግሽው? ካሌብ አታርቀኝ። ይኸውልህ እኔ እንቅልፍ ባይኔ ሳይዞር ነው ያደረው። ግራ እያጋባሽኝ ነው ሚስጥር። ምንድን ነው ማወቅ የፈለግሽው? ይቺ ሴት ምንህ ናት? ሚኪያ ሚስቴ ናት። ብዙ ጊዜ አብረን ቆይተናል እኮ። ከመቼ ጀምሮ? ሚስጥር ከድሮ ጀምሮ እኮ ሚኪያ ሚስቴ እንደሆነች እኮ ታውቂያለሽ። ሚኪያ ለብዙ ጊዜያት አብረን እንደቆየን ንገሪያት እንጂ። ተናገር እንጂ አንቺ ምን ይዘጋሻል? ሚስጥር በስነ ስርዓት አናግሪያት። ለምንድን ነው እንደዚህ የምታወሪያት? በእናትህ አስሬ ስርዓት አትበለኝ። አንተ ልጅ አብደሃል እንዴ? እኔ አላበድኩም። ይልቅ እዚህ ቤት እየተፈጠረ ባለው ነገር ነው ጭንቅላቴ ሊያብድ የደረሰው።
ሚኪያ ሚስቴ ነች አልኩሽ። ለዛውም ለዘመናት አብረን ብዙ ጊዜ ቆይተናል። አንቺም ታውቂያለሽ። ሚኪያ ለምንድን ነው የማትናገሪው? ለምን ዝም ትያለሽ? ተይው፣ መናገር አይጠበቅብሽም። ሁሉም ነገር ገብቶኛል። የወንድሜን ትዳር አፍርሰሽ እሱን ደግሞ በመተት እንደዚህ ምን እንዳደረግሽው ፈጣሪ ነው የሚያውቀው። እደርስበታለሁ። እሺ ሚስተር፣ እባክሽ በቃ ለንግግርሽ ስርዓት አበጅለት። ለማንኛውም እኔ አሁን ምስክር ጋር መሄድ አለብኝ። ካሊብ ወይ ራስህን ጠብቅሽ። ጭራሽ ለዚህም ደርሳችሁልኛል። እሺ ንግግር ራሴን እጠብቃለሁ። እሷ የምትናገረውን ነገር ከቁም ነገር አትወሰጂው። እሺ ያው ባህሪውን ነገር ይሻሉ አይደል? በቃ እንሂድ። በቃ ነው ማለት ይችላል። ምን እየተፈጠረ ነው ያለው? ልጅ አብዷል እንዴ? የማንንም ገረድ ጭራሽ ሚስቴ ምናምን። ወይኔ ሚስጥር ማበዴ ነው በቃ። የማይደገም እድል ከመሆን ሪል ስቴት ለመኖር ቢሉ ለንግድ ተመራጭ በሆነችው አየር ጤና ዋና መስመር ዳር ላይ ያለ 8000 ካሬ ላይ ያረፈ ትልቅ የመኖሪያ መንደር ግንባታቸው የተጠናቀቁ የንግድ ሱቆችን ከ24 ካሬ ጀምሮ እንዲሁም ከባለ 1 ጀምሮ እስከ ባለ 3 መኝታ ቅንጡ የመኖሪያ አፓርትመንቶችን ይዞላችሁ ቀርቧል። በ0989 8579 54 ይደውሉ። እሺ እመቤቲቱ። ወይ ሚስጥር አትጥሪኝ አንቺ። ስምሽን አልቃሽ ይጥራውና። እሺ ይቅርታ። ይቅርታ እንድትይኝ አልፈልግም። እኔም ብለው እንደ ወንድሜ ላይ ምን አይነት ሞጠምጤም ብታሰሪ ነው እንደሚሆነው? ኧረ እኔ አትመልሽልኝ ወፍዘራሽ። ስሚ እኛ እኮ ከቤተሰቦችሽ ተቀብለን ወደዚህ ስንልክሽ እከክሽ እንድታራግፊ ነው። ሰው ትሆኛለሽ ተብሎ እንጂ ከወንድማችን ጋር እንድትጋደም አይደለም። ሚስጥር ነገሮች አንቺ እንደምታስቢያቸው አይደሉም። ሰማሽ? እኛ የምናውቀው ሰናይትን ነው። እሷ የተከበረች የደህና ቤተሰብ ልጅ ናት። እሷ ትመጥነዋለች። አንቺ ግን የአንድ እካካም ደሃ ገበሬ ልጅ መሆንሽን ረሳሽ? ጭራሽ ብለሽ አልጋ ላይ። በቤተሰቦች ድህነት አልሸማቀቅም። ደግሞ ድህነት ተሰርቶ የሚቀረፍ ነገር ነው። ግን እኮ ሁሉም ነገር አንቺ እንዳሰብሽው አይደለም። ለመሆኑ ሰናይትን ምን ብለሽ ነው ያጣላሻቸው? ወይስ ገለሻት ነው? እስኪ ንገሪኝ፣ እኔም ልጠንቀቅ። አረ በስመ አብ በይ። አንቺ ማለት እኮ የሰው ህይወት የምትበጠብጪ ሰይጣን ነሽ። እኔና ካሌብ ምንም አይነት ግንኙነት የለንም። እውነት? እንዲህ ስታይኝ ጣት የምጠባ ጨቅላ ህፃን ነው እንደሚመስልሽ? ለመሆኑ የማስታወስ ችሎታውን በምን አጣ? በሰናይት ምክንያት ነው። ስሟን አታንሺ አንቺ ጋጥ ወጥ። የእሷ ስም በእንዳንቺ አይነቱ የሚነሳ አይደለም። ልክስክስ። እንደው ለክብርሽ እንኳን አታስቢ። እንደው የጭንገረድ ሆነሽ ስሜቱን ሲያበርድብሽ ትንሽ እንኳን አታስቢ። አረ እንደዛ አይደለም። ዝም በይ። ለነገሩ ተይው። አሁን እኔ መጥቻለሁ። ከዚህ በኋላ እኔ ምን እንደማደርግ አውቃለሁ። እኔ ቆሜ ወንድሜ ማንንም ገረድ ሲያገባ ቆሜ አላይም። እሺ? ሚስተር እንዴት ዋልሽ? ምስክር እንዴት ነው? አይ አሁን ደህና ነው። ቴራፒ ጀምረውለታል። ጥሩ። ምግብ በላሽ? አይ። ለምን? ሚኩ አያስፈልግም። አትጥራት። ለምን? አልፈልግማ። በሷ እጅ የተሰራ ምግብ አልበላም። እንዴ ለምን? የምትሰራልሽ ምግብ አልጣፈጠሽም? ምን እንደምታበላኝ ምን አውቃለሁ? ሚኪያ ምን ለማለት ፈልገሽ ነው?
አንተማ እንዴት ተይዛሃል ወንድሜ? ታውራሃል እኮ። ምንስ ብታበላህ ምን ታውቃለህ? በያውኔና አጉል እምነትሽን ተይና ምግብ። አጉል እምነት አይደለም። ይኸው አንተን መተት አብልታ ስትጫወትበት እያየው አይደል እንዴ? እባክሽ ሚስጥር፣ እንደዚህ እያልሽ የሚስቴን ስለንቦና አትጉጁ። ሚስትህ አይደለችም። ሚስቴ አትበል። ቆይ አንተ ትንሽ አታፍርም? ከማንም ሰራተኛ ጋር ስትጋደል ቢያንስ ለኛ ለቤተሰቦች ክብር እንኳን አትጨነቅም? ሚኪያ ሰራተኛ አይደለችም፣ ሚስቴ ናት። እንዴት ባስረዳሽ እንደሚገባሽ አላውቅም። እንድታስረዳኝ አልፈልግም። ሲጀመር ታውራሃል። ለነገሩ ተው፣ እኔ ምን እንደማደርግ አውቃለሁ። ሚስጥር፣ እኔ ሳላቅ እዚህ ቤት ውስጥ ምንም እንዲፈጠር አልፈልግም። እኔ በሚኪያ በጣም ደስተኛ ነኝ። አረ ወዲያቴ፣ ቆይ እቺን ማትረባ ምን ሆነ ወዳት ነው በእናትህ? እባክሽ ሚስጥር። ምግብ ላቅርብ? አዎ አቅርቢ፣ እንበላለን የኔ ፍቅር። አረ ወደዛ፣ አንቺን ያወካሽው ማን ይበላል በእናትሽ? እኔ ሚስጥር ሚስጥር አቅርቢ የኔ ፍቅር፣ እንበላለን። ምን እያደረግሽ ነው? ቆይ አይመለከተኝም። ሄሎ ሰኒዬ፣ አለሁልሽ ሰኒዬ። እኔ የምልሽ ከካሌብ ጋር የተፈጠረውን ነገር ለምንድን ነው ያልነገርሽኝ? ገምቼ ነበር። ውይ ተጎሳቅሏል ሰኒዬ። አንቺን ስላጣ በጣም ነው የተሰበረው። በቃ እንደምንም ብለን ትዳራችሁን እናድሷለን። እሺ ምንም አታስቢ። አዎ አታስቢ። ልጅቷ እኮ ቀልስልስ ቢጤ ናት። ቢሆንም ከኔ አትብስ። እንዴት አድርጌ ከዚህ ቤት መንቀሬ እንደማስወጣት እኔ ነኝ የማውቀው። በእኔ ጣዩ ወንድሜን በመተት እንደዚህ እንዳደረገችው እሷንም ጨርቋን አስጥዬ ከዚህ ቤት ባላስወጣት እኔን አያደርገኝ። እሺ በቃ አታስቢ። የደረስኩበትን እየደወልኩ አሳውቅሻለሁ። አቤት። አንቺ ልጅ ሁሌ ኪችን ምን ታደርጊያለሽ? እስኪ ነይ ተቀመጭ። እንደው እንግዳ መሆኔ እንኳን ቢረሳ ትንሽ ቁጭ ብለሽ አታጫውችኝ? እኔም ታዲያስ እና ካንቺ ሌላ እዚህ ማን አለ? እሺ እኔ የምልሽ እንደው ከካሌብ ጋር ስላላችሁ ነገር ትንሽ ብትነግሪኝ ደስ ይለኛል። ምን ልንገርሽ? ስለ ግንኙነታችሁ። ያው ምንም ነግርሽ ነገር የለም። በአጋጣሚ የተፈጠረ ግንኙነት ነው። እንዴት? እንዴትማ ሁሉንም ነገር የሚያውቀው ምስክር ነው። ምስክር? አዎ ስልሽ እሱ ነው በእኔና በካሌብ መካከል ያለው ግንኙነት እንዲፈጠር ያደረገው። ማለት አልገባኝም። እንዴት መሰለሽ? እኔና ምስክር እንዋደድ ነበር እና ምን እንዋደድ ማለት ያው አንቺ ልክስክስ ጭራሽ ከሁለቱም ወንድሞቼ ጋር ስትጋደሚ ነበር። እገልሻለሁ።
እገልሻለሁ። የማይደገም እድል ከመሆን ሪል ስቴት ለመኖር ቢሉ ለንግድ ተመራጭ በሆነችው አየር ጤና ዋና መስመር ዳር ላይ ያለ 8000 ካሬ ላይ ያረፈ ትልቅ የመኖሪያ መንደር ግንባታቸው የተጠናቀቁ የንግድ ሱቆችን ከ24 ካሬ ጀምሮ እንዲሁም ከባለ 1 ጀምሮ እስከ ባለ 3 መኝታ ቅንጡ የመኖሪያ አፓርትመንቶችን ይዞላችሁ ቀርቧል። በ0989 857954 ይደውሉ። ሄላ ለአስቸኳይ ጉዳይ ፈልጌሽ ነበር። ያ ባለፈው መተት ይሰራልሽ ጠንቋይ አድራሽ የት ነው? በእናትሽ ዝም ብለሽ ንገሪኝ እሺ? እንዲህ በቀላሉማ አንላቀቃትም። ጨርቅሽን ጥለሽ አቅልሽን ስተሽ ነው ከዚህ ቤት የምትወጫት። የማይቆነጥጡት ልጅ ሲቆጡት ያለቅሳል አሉ። ምንም ብለሽ ነው የምትነፈረቂው? አንቺን እኮ ነው። አይ ምንም፣ እድሌ ነው የሚያስለቅሰኝ። ትሰሚያለሽ? ይሄ መጀመሪያው ነው። ገና መፈጠርሽን እስከምጠይ ነው ማሰቃይሽ። ግን ምን አደረኩ? ምን አደረኩ? ከሁለት ወንድማማቾች ጋር አንሶላ ከመጋፈፍ በላይ ምን ታደርጊ? ኧረ እኔ ዝም በይ፣ አትመልሽልኝ። እኔ ሚስጥራ እንደ ሌሎቹ ስታጃጃቸው እንደከረምሻቸው ሰዎች መታጃጂን ሴት አይደለሁም። ግን እኮ ጆሮ ሰተሽ ብታዳምጪኝ እውነታውን ታውቂው ነበረ። ሲጀመር አንቺ ከኔ ጋር ተቀምጠሽ የማውራት መብቱም ስልጣኑም የለሽም። ዛሬ እዚህ ከኔ ጋር መኖርሽን አትመልከች። የኛም ቤተሰብ ፍርፋሪ ስትበይ እንደኖርሽ ረሳሽው እንዴ ድሃ? እሺ እሱን እኮ አልረሳሁትም። ግን ደግሞ አሁን እየከሰሽኝ ያለሽው ምንም በማላውቀው ነገር ነውና በኋላ ላይ እንዳይቆጭሽ። ወይ በጣም ተሰማኝ። ለነገሩ ካንቺ ጋር ምን አለፋደደኝ? ልክሽን ማታቂ ጥላቢስ። እኔ እኮ አንቺ እንደምትዩ ከካሌብም ከምስክር ጋር ማልተኛው። ሄሎ ሳኒ፣ መድኃኒቱን እኮ ሰጡኝ። አዎ ነግረውኛል፣ ግን ትንሽ አሰጣጡ ላይ ግራ ገብቶኛል። ኦኬ በቡና ነው? እሺ መቀዝቀዝ የለበትም። በጣም ጥሩ። አዎ ወዲያው ታብዳለች ብሎኛል። እንግዲህ እሺ በቃ እደውልልሻለሁ። ሚኩዬ፣ ሚኩ። አቤት። እስኪ እኔ ቁጭ በይና ቡና አፍይና እናውራ። በሰላም ነው ግን? ምኑ? አይ ምንም። ደስተኛ ነሽ ትመስያለሽ። ምን ነው ተቀይመሽኛል እንዴ? ያው እኔ እኮ ስናደድ ምናምን ትንሽ አወራለሁ ምናምን እናደዳለሁ እንጂ ወዴት ቲማቲም ነው ታውቂያለሽ። እሺ በቃ ቡናውን ይሾልታ። ይሉሽን አልሰማሽ? ገበያ ባል ወጣሽ አሉ። የመጨረሻሽ እንደሆነ ብታውቂ ኖሮ እንደዚህ አትሆኝም ነበር። ወንድሞቼን ነፃ ካላወጣውማ
ምን ሆነ እህት ሆንኩ? ጭራሽ ብሎ የማንንም ገረድ ሊያገባ። ነገውን ነው አንገብግቤ አማኑኤል የምወስደው። ይሄ ቡና ነው የሚባል። ለአንቺም ቅጃ እኔ ቁጭ በይ ደግሞ። አይ እኔ እንኳን ይቅርብኝ፣ ቡና እኮ አልወድም። ምን ነው ሚኩዬ አዝነሽብኛል እንዴ? ወይ ተንበርክክ ይቅርታ አልጠይቅ። ኧረ እኔ አልተቀየምኩሽም። በቃ እሺ ችግር የለም። ይሄው ቶሎ ይዤ እመጣለሁ። ጠጣ መሰላት እንዴ እሷን ቡና? እንዴት ግን ቶሎ ደረሰልሽ? ውሃ ጥጄ ነበረ ለዛ ነው። ውይ ሚኩዬ ስኳር የለውም እኮ። ስኳር ይዘሽ ነሽ? እሺ ውይ ስኳር እስክታመጪ እኮ ቀዘቀዘብሽ። ጠጪ እስኪ የኔ ቆንጆ። ግን ቆይ መጣሁ አንዴ። እሺ እየጣድኩ ታረረብኝ መሰለኝ። እቺ ሰላቢስ ዛሬ በጣም ተፈታተነች። እኔ ቡና ሲቀዘቅዝ አልወድም። ምን ሆነሽ ነው? ጠጪ እንጂ ነው ቡና አትወጂም? ነው ብዙም እኮ አልወድም። ጠጪ። እሺ ግን እኔ ብቀርብኝ ደስ ይለኛል። ማታ ላይ እንቅልፍ ይረብሸኛል። ኧረ ጠጪ። ዛሬ ጠጣሽ ብሎ ምንም አያደርግሽም። ይሻላል ብለሽ ነው? ጠጪ እንጂ